الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودنا يتكبراتو يا عربية ميديا channel ተከታታዮች ኢንሻአላህ ዛሬ የምንጀምረው የትምህርት አይነት دروس اللغة العربية لغير الناطقين بها የሚል የአረብኛ ቋንቋ ትምህርታችን ይሆናል ማለት ነው ኢንሻአላህ ድሩሱ ማለት ትምህርቶች ማለት ነው اللغة العربية የአረብኛ ቋንቋ ትምህርቶች لغير الناطقين بها لغير الناطقين لما يناገሩ بها ቋንቋውን لما ይናገሩ አረብኛን ለማ ይናገሩ ለማ ይችሉ ማለት ነው ወይንም ደግሞ አረብ ላልሆኑት ማለት ነው طيب الأجزاء دروس اللغة العربية يميلو كتاب አራት ክፍሎች አሉት الأجزاء ማለት ክፍሎች ማለት ነው واحد اثنان ثلاثة أربعة አራት ክፍሎች አሉት ማለት ነው የመጀመሪያውን ክፍል እንማራለን ማለት ነው ኢንሻአላህ طيب የኪታቧ አዘጋጅ ዶክተር ፋ አብዱራሂም ይባላሉ ማለት ነው ፋ ማለት ፋንያ መባዲ ለማለት ነው ዶክተር ፋንያ መባዲ አብዱራሂም በመባል ይታወቃሉ ሸርህ ያደረጉት ደግሞ ሌላ ሼክ ናቸው ማለት ነው طيب እና ይሄንን دروس اللغة العربية لغير الناطقين بها የሚለውን እዚህ ጋር ያለውን ደብተራችሁ በቀኝ በኩል ትጽፋላችሁ እኔም ማስተምራችሁን ትምህርት እየጻፋችሁ ነው መማር ያለባችሁ ማለት ነው መጻፍ የሌለበት ትምህርት ካለ አሳውቃችኋለሁ ኢንሻአላህ እየጻፋችሁ ተማሩ መለወጥ ከፈለጋችሁ ማለት ነው ጽሁፍ ያስተማርኳችሁ እየጻፋችሁ እንድትማሩ ነው ስለዚህ በተለይ ይህ ትምህርት ደግሞ ብዙ መልመጃዎች አሉት እነዚያ መልመጃዎች ካልጻፋችሁ ልትሰሯቸው አትችሉም ያስቸግራችኋል ስለዚህ እየጻፋችሁ መማር አለባችሁ طيب ስለዚህ دروس اللغة العربية لغير الناطقين بها የሚለውን ይሄንን ከደብተራችሁ ከቀኝ በኩል መጀመሪያው ገጽ ላይ ትጽፉታላችሁ ማለት ነው طيب ቀጥታ ወደ ዋናው ትምህርታችን እንገባለን الجزء الأول የመጀመሪያው ክፍል بسم الله بالله سم እጀምራለሁ الرحمن እጅግ በጣም ሩህ በሆነው الرحيم እጅግ በጣም አዛኝ በሆነው በአላህ ስም እጀምራለሁ الدرس الأول ትምህርት አንድ ደርስ ማለት ትምህርት ማለት ነው ድሩስ ከሆነ ደግሞ ትምህርቶች ማለት ነው الدرس الأول ትምህርት አንድ هذا ها ብለን መጻፍ አለብን ሁለቱም ይስባል ማለት ነው ذا እንላለን طيب هذا ማለት ይህ ማለት ነው በአማርኛ ይህ ማለት ነው ማለት هذا
ኢስሙ ኢሻረቲን የማመላከቻ ስም ነው። ኢስሙ ስም ነው። ኢሻረቲን የማመላከቻ ስም ነው። ስም ነው ስንል የአረብኛ ቃላቶች በሶስት ይከፈላሉ። ከነዚያም መካከል ሃዛ የሚለው ከስም ይመደባል ማለት ነው። ስም ነው ማለት ነው። ጦይብ ምን አይነት ስም? የማመላከቻ ስም ነው ማለት ነው። ሊልሙፍረድ ለነጠላ ነጠላ የሆነን ነገር ለማመላከት። አልሙዘከሪ ለወንድ ወይንም ደግሞ ወንድን ለሚጠቁም ነገር ለማመላከት። አልቀሪቢ ቅርብ ለሆነ። ቅርብ የሆነ ማለት ሩቅ ያልሆነ ማለት ነው። ይህ ስንል አሁን ቅርብ ነው ማለት ነው አይደል? አልዓቂሊ ለዓቂል ዓቂል የምንለው ለሰው ልጅ ማለት ነው። የምንጠቀመው የሰው ልጅ ለማመላከት ነው። ወገይሪ ልዓቂሊ ከሰውም ውጭ ለሆነ አካል። ወገይሪ ልዓቂሊ ለሁለቱም መጠቀም እንችላለን ማለት ነው። ይህ ማለት ለሁሉም እንጠቀማለን ማለት ነው። ለሁሉም መጠቀም ይቻላል ማለት ነው። ጠይብ በምሳሌ እንመለከታለን። አልዓቂሉ ዓቂል ሃዛ ይህ ረጁሉን ሰው ነው። ለወንድ ነው የምንጠቀመው ረጁል ካልን ማለት ነው። ጠይብ ሃዛ ወለዱን ይህ ልጅ ነው። በነገራችን ላይ ወለድ የሚለው ለሴትም ለወንድም ይሆናል። ልጅ ካል ለሴትም ለወንድም ማለት ነው። እዚህ ጋር የተፈለገው ግን ይህ ልጅ ነው። ይህ እያለ ነው አይደል? ወንድ ነው ማለት ነው። ሃዛ ወለዱን ይህ ልጅ ነው። ሃዛ ሸይኹን ይህ ትልቅ ሰው ነው። ሼይኽ ማለት በእድሜ የገፋ ትልቅ ሰው ማለት ነው። ይሄ በዓቂል ምሳሌ አይን ማለት ነው። ገይሩል ዓቂሊ ከሰው ውጭ የሆነ አካል። ሃዛ ይህ ኪታቡን መጽሐፍ ነው። ሃዛ ይህ ባቡን በር ነው። ሃዛ ይህ ቀለሙን እስክርቢቶ ነው። ቀለም ማለት እስክርቢቶ ማለት ነው። ጠይብ ማ ሃዛ ይህ ምንድን ነው? ይሄ ደግሞ ጥያቄ ነው። ማ ሃዛ ይህ ምንድን ነው? ሃዛ ማለት ይህ ማለት ነው አይደለ? ማን አስገባንበትና ማ ሃዛ ስንል ደግሞ ይህ ምንድን ነው ማለት ነው። ስለዚህ ማ ማለት ምንድን ነው ማለት ነው ማለት ነው። ጠይብ ማ ኢስሙ ስም ነው። ማ የሚለው ማለት ነው። ኢስቲፍሃሚን የመጠየቂያ ስም ነው። የመጠየቂያ ስም ነው። ሊገይሪል ዓቂሊ ከሰው ልጅ ውጭ የሆነን አካል የመጠየቂያ ስም ነው። ሊገይሪል ዓቂል ምንድን ነው ነው የምንለው ማለት ነው። ስለዚህ ምንድን ነው ከሰው ልጅ ውጭ የሆነ አካልን መጠየቅ ስንፈልግ በማ ነው የምንጠይቀው ማለት ነው። ጠይብ ማ ሃዛ ይህ ምንድን ነው?
ሃዛ ኪታቡን የሚመልሰው ሰው ምን ይላል? ይህ መጽሐፍ ነው። ስለዚህ ኪታብ ምንድን ነው? ገይሩል ዓቂል ነው ማለት ነው። ማ ሃዛ ይህ ምንድን ነው? ሃዛ ባቡን ይህ በር ነው። የሚመልሰው ሰው ምን ይላል? ይህ በር ነው ይላል ማለት ነው። ማ ሃዛ ይህ ምንድን ነው? ሃዛ ቀለሙን ይህ እስክርቢቶ ነው። ጦይብ ለዛሬ እስከዚህ ድረስ ይበቃናል፣ እንዳይበዛብን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።